ተገናኘን ዮሐንስ ነኝ አሁን እያወራን ያለነው ስለ ሚዲቫል ወይ ደግሞ ስለ መካከለኛው ዘመን የኢትዮጵያ ታሪክ እዛ ውስጥ ስለ ተፈጠሩ አንኳር ነገሮች ነው እና ኢትዮጵያ ውስጥ የተፈጠሩ ብዙ ብሔረሰቦች እንዴት ሊበዙ ቻሉ እንዴት ሊበራከቱ ቻሉ የቋንቋ ዲስፓሪቲ የካልቸር ዲስፓሪቲ እነዚህን የመሳሰሉ ነገሮች እንዴት ሊፈጠሩ እንደቻሉ በመጀመሪያው ቪዲዮ አይተናል በዚህ በሁለተኛው ክፍል ደግሞ አሁን የምንመለከተው which one is the best coordination ነው አንድ ማህበረሰብ ስንፈጥር እንዴት አድርገን እንፍጠረው በካልቸራሊ አሲሚሌት እናድርገው ወይስ ደግሞ በካልቸሮቹን ይዘን ኢንተግሬት እናድርጋቸው የትኛው ነው የተሻለው ከእንደገና ደግሞ የትኛው ላይ ነው ማተኮር ያለብን ለውን ከተው ማለት ነው ሶ እንደ ኤግዛምፕል ቀደም እንደነገርኳችሁ ነው ካልቸራል ኢንተግሬሽን ወይ ደግሞ የባህል ውህደት ማለት ነው ውህደት ይሄ ኮንክሪትን መስራት ቤስት ኤግዛምፕል ነው ብዬ አስባለሁ በራሴ እና ኮንክሪት ውስጥ አሁን ሲሚንቶ አለ አሸዋ አለ ውሃ አለ ጠጠር አለው ብረትም ይኖረዋል ያው እንትኑን ለማቆም ብረትም ይኖረዋል አሁን ምንድነው ሲሚንቶ እኔ ብቻ ነው የማጣበቅ እንትን ያለኝ ይሄ አቅም ያለኝ እኔ ብቻ ነኝ እናንተ ምንም አታጣብቁም አሸዋዳሽ ውሃነሽ ምንድነሽ እንደዝም ብላችሁ ነው ምንም አታጣብቁም ብትላቸውና አሸዋንም ሲሚንቶ ለማድረግ ብትሞክር ውሃንም ሲሚንቶ ለማድረግ ብትሞክር ምኑንም ሲሚንቶ ለማድረግ ብትሞክር የመጀመሪያ አሸዋ ሲልከን ነው ሲሚንቶ ውስጥ ደግሞ ካርበን ነው ያለው ስለዚህ ሲልከን ካርበን አይሆንም ሁሉ ጊዜ ኩሸት ነው የሚሆነው
ይታያቸዋል። ኩሸት ነው የሚሆነው። ሁሉ ጊዜ ኩሸት ነው የሚሆነው። የመጀመሪያው አዎ የማጣበቅ ችሎታ ያላት ሲሚንቶ ነች። የማጣበቅ ችሎታ ያላት ነገር ግን ሲሚንቶ የምታጣበቀው ምን ስታገኝ ነው? ውሃ ስታገኝ ነው። ውሃ ከሌለ ማጣበቅ አችልም። ስለዚህ ሲሚንቶ ሹድ አክኖሌጅ ኢምፖርታንስ ኦፍ ውሃ ውሃ የውሃን ኢምፖርታንስ ምን ማድረግ አለባት? አክኖሌጅ ማድረግ አለባት። አሸዋም ልክ እንደዛው ነው። ኦኬ አሸዋ አሁን አሸዋ ደግሞ ከሌለ ምን መሆን አይችልም? መበራከት አይችልም። መበራከት አይችልም። ጠጠሩ ከሌለ ሞር እንትኑ ስትሮንግ መሆን አይችልም። ይሄ ኮንክሪቱ ሞር ስትሮንግ መሆን አይችልም። ምክንያቱም ጠጠር ያለው ኮንክሪት ነው ስትሮንገር የሚሆነው ብዙ ፕሬሸር እንትን ማድረግ የሚችለው እሱ ነው። ስለዚህ ጠጠርም የራሱ ኮንትሪቢሽን አለው፣ ውሃ የራሱ ኮንትሪቢሽን አለው፣ ሲሚንቶ የራሱ ኮንትሪቢሽን አለው። ቀጥሎ ደግሞ አሸዋም የራሱ ኮንትሪቢሽን አለው። ስለዚህ እነዚህን ሚክስ የሚያደርጋቸው ደግሞ በደንብ የተካነ ጎበዝ የሆነ ላይክ ኦፕሬተር በደንብ አድርጎ ሚክስ ካደረጋቸው በኋላ ያ የምንፈልገው ቦታ ወስደን ኮንክሪት ሁን ብለን ትልልቅ ህንፃዎች ስንሰራበት፣ ስንገነባበት፣ ድልድዮች ስንሰራበት፣ ግድቦች ስንገድብበት ምን ማድረግ ይችላል ማለት ነው? ስቴብል ስትራክቸር ማለት ነው። ስለዚህ አሁን እኛ ሀገር ላይ ወደንም ሳንወድም ብዙ ሆነናል። በቃ ሆነናል። መልቲካልቸራል ስቴት ሆነናል። ኦኬ ትግራይና ትግርኛ የሚባል ማህበረሰብ ፈጥረናል። አማራና አማርኛ የሚባል ማህበረሰብ ፈጥረናል። ኦሮምኛ ልክ እንደዛው፣ ሲዳምኛ፣ አፋር፣ ሶማሌው ምኑ በቃ 80 ምናምን ሁነን ተፈጥረናል። ስለዚህ ቅድም እንደነገርካቸው አሁን ካልቸራል አሲሚሌሽን ምንድን ነው የሚለው? አፋሩንም ሶማሌውንም ትግራይንም አማራንም ምናምን ሁሉንም አምጥተህ ወደ አንድ እንትን አሲሚሌት እያደረግ ማምጣት ነው። የዚህ አይነት የሀገር መፍጠር ሂደት ነው። ወይ ኦሮሞ ልታረጋቸው ትችላለህ፣ ወይ ትግራይ ልታረጋቸው ትችላለህ፣ ወይ አማራ ልታረጋቸው ትችላለህ፣ ኦር ዋሬቨር። ስለዚህ አንድ የሆነ ዶሚናንት ግሩፕ አለ፣ ሌሎቹን እየዋጠ ምን የማድረግ ፕሮሰስ ነው ማለት ነው፣ ወደ ራሱ የማምጣት ፕሮሰስ ነው። ዚህ ዋዝ ካልቸራል አሲሚሌሽን። ካልቸራል ኢንቴግሬሽን ደግሞ ምንድን ነው? ኦሮሞ አለ፣ ኦኬ ዛት ፋይን። ትግራይ አለች፣ ዛት ፋይን። አፋር ሶማሌው ምኑ አለ፣ ዛት ፋይን። እነዚህ ማህበረሰቦች ውስጥ ኢምፖርታንት የሚባል ካልቸር አለ። ኦኬ በአድሚኒስትሬሽን ሲስተም ሊሆን ይችላል፣ በፊዚካል ኤክሰርሳይዝ ሊሆን ይችላል፣ በማይኒንግ ሲስተም ሊሆን ይችላል። በሆነ ብቻ የራሳቸው ያዳበሩት በስነ ልቦና ወይም ምንም በአርት ሊሆን ይችላል። ዋሬቨር እያንዳንዱ ያዳበሩት የየራሳቸው አላቸው። ስለዚህ አምጣ ከኦሮሞ፣ አምጣ ከአማራ፣ አምጣ ከትግራይ፣ አምጣ ከዚኛው እነሱን ምን እናድርጋቸው? እንገጣጥማቸው እና we're going to just create a nation. This is based upon the principle of cultural integration. Okay? አሁን ኢትዮጵያ ውስጥ እስፔሻሊ ከሜዲቫል ሂስትሪ ሌትስ ሴይ የአገው እንትን በሶሎሞን ዳይናስቲ ከተተካ በኋላ የተፈጠሩት ግጭቶች አብዛኞቹ ግጭቶች የካልቸራል አሲሚሌሽን ግጭቶች ነው። አንድ መዋጥ የሚፈልግ ግሩፕ ይፈጠራል። ስለዚህ ሌሎቹን በአጠቃላይ ወደ እሱ መምጣት ይፈልጋል። ሌሎቹ ሬዚስት ያደርጋሉ። ስለዚህ እንደዛ እያለ እየተኳሸ የመጣበትን ሴናሪዮ ነው የምንመለከተው። ይህንን በደንብ በኤግዛምፕል ወደ ውስጥ ገባ ብለን እናየዋለን ማለት ነው። ነገር ግን እስቲ ሪል ኤግዛምፕሎች እንውሰድ። አሁን አውሮፓ በዘመኗ ማለት ነው ትልልቅ ሀገራቶች ተፈጥረዋል። አውሮፓ ውስጥ የሮማን ኢምፓየር አንደኛው ነው። የባይዛንታይን ኢምፓየር ሌላኛው ነው። ኦቶማን ኢምፓየር ሌላኛው ነው። ኦስትሮ ሃንጋሪ ኢምፓየር ሌላኛው ነው። የናፖሊዮን ኢምፓየር ሌላኛው ነው። የእንግሊዝ ኢምፓየር የምን በቃ መዓት ነበሩ።
በእነዚህ ዘመናቶች ውስጥ በአውሮፓ ውስጥ አንዱ ካልቸር ሌላኛውን ማጥፋት ነው የሚፈልገው፣ መዋጥ ነው የሚፈልገው። ስለዚህ እነዚህ ኢምፓየሮች በየጊዜው ምንድን ነው ሲሆን የነበረው? ሲፈርሱ 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 ነው የነበረው። ለምሳሌ ወደ ናፖሊዮን ዘመን ስንመጣ እንግሊዝ የፈረንሳይን እንትኖች አንዳንድ ፖርቶች ተቆጣጥራ ነው። ከነዛ ፖርቶች ያባረራት ማን ነው? ናፖሊዮን ያባረራት። ናፖሊዮን እሷን ካባረረ በኋላ አርሚ ፈጠረ በ18ኛው ክፍለ ዘመን መጨረሻ አካባቢ ማለት ነው። አርሚ ፈጠረ። አርሚ ከፈጠረ በኋላ እነ ስዊዘርላንድ፣ አሁን ስዊዘርላንድ የሚባሉት ኦስትሪያ፣ ፕሩሺያ የሚባሉ ነበሩ። ላይክ ዛሬ ጀርመን እና ፖላንድ ምናምን የሆኑ አካባቢዎች እነሱን እየሄደ መውጋት ነው። በቃ ጣሊያንን እየሄደ መውጋት ነው። ያንኛውን እየሄደ መውጋት ነው። ስፔንን እየሄደ መውጋት ነው። ፖርቹጋልን እየሄደ መውጋት ነው። በቃ ለተወሰነ ጊዜ ይዟቸው ነበር። አሁን እነዚህ ቦታዎች እስከ ራሽያ ድረስ ሂዶ ይዟል። መጨረሻ ላይ አላይ ሆነው እሱን አጠፉት። እሱን ካጠፉ በኋላ ቀጥሎ የመጣው ማነው? ሂትለር ነው። ሂትለር ደግሞ እንዳለ መላ አውሮፓን ጀርመን ሊያደርጋት፣ እንደውም መላ ዓለም ላይ በቃ መኖር ያለበት የአርያን ዝርያ ያለው ሰው ነው። በቃ ሁሉም ነገር ጀርመን ነው መሆን ያለበት፣ ጀርመን ኢዝ ነምበር ዋን ምናምን ነገር ብሎ አይሁዶች እየገደለ ምናምን ነገር እያደረገ ሁሉንም ሀገራቶች በሙሉ ወረረ። ኦኬ እነ ፖላንድ አይቀሩት፣ ራሽያን አይቀረው፣ እነ ኦስትሪያ፣ እነ ስዊዘርላንድ ምናምን እነዚህ እነ ፈረንሳይን ሁላ ወሮ ምን ብሎ ያሁላ ጥፋት ካስከተለ በኋላ ያሁላ ሚሊዮን ህዝብ ከጠፋ በኋላ ምን ሆነ ማለት ነው? ጠፋ። ከዛ በኋላ እነዚህ ሰዎች ምንድን ነው የገባቸው ነው? ምንድን ነው የገባቸው? ፈረንሳይን እንደ ፈረንሳይ ካልተቀበል ነው፣ ጀርመንን እንደ ጀርመን ካልተቀበል ነው፣ ስዊድን እንደ ስዊድን ካልተቀበል ነው፣ ኖርዌይ እንደ ኖርዌይ ካልተቀበል ነው፣ እንግሊዝን እንደ እንግሊዝ ካልተቀበል ነው፣ ስፔን እንደ ስፔን ካልተቀበል፣ ፖርቹጋል እንደ ፖርቹጋል ካልተቀበል፣ ሌሎቹን እንደዚህ በማንነታቸው ካልተቀበልን በስተቀር ሁልጊዜ አንድ ዶሚናንት የሆነ ግሩፕ ልንፈጥር ብንሞክር ወደ ጦርነት ውስጥ ነው የምንገባው። በዚህ በጦርነት ደግሞ ብዙ ሰዎች ፈጅተናል፣ ከዚህ በኋላ የመኖር የለበትም ብለው ዩናይትድ ኔሽን አቋቁመው ለእያንዳንዱ አውሮፓ ውስጥ ላሉ አገራቶች በራሳቸው አይደንቲቲ እንዲኖሩ አድርገው ከፈጠሩ በኋላ አውሮፓ ሰላም ሆነ። ሰላም ከሆነስ በኋላ አሁን በምን ይገናኛሉ? በትሬድ ይገናኛሉ። በንግድ ትሬድ ደግሞ ሁለት ሀገሮች ትሬድ የሚያደርጉ ከሆነ አንደኛው ሀገር የሚያመርተው ለምሳሌ የፕሮዳክሽን ኤፊሽንሲ ካለው፣ ሌላኛው በሆነ ፕሮዳክት ላይ የፕሮዳክሽን ኤፊሽንሲ ካለው፣ እነዚህ ሁለቱ ትሬድ የሚደራረጉ ከሆነ ዌልፌራቸው ይጨምራል። የሁለቱም ነው የሚጨምረው። ዛስ ዋይ ፖርት በጣም ኢምፖርታንት የሚሆነው ለዛ ነው። ቢኮዝ ትሬድ አብዛኛው ጊዜ የሚከናወነው በሺፕ ስለሆነ ነው። ቀጥሎ ደግሞ የትሬድ ባሪየሮች የሚባሉ አሉ። እነዚህ ኤክስቼንጅ ሬት። ኦኬ ኤክስቼንጅ ሬቱ ደግሞ ባሪየር ሲሆን፣ ምክንያቱም ገዢው የሆነ ነገር ገዛለሁ ብሎ ሌላኛው ሀገር ሲሄድ የሆነ ታይም ላይ ዋጋው ጨምሯል፣ ቀንሷል ምናምን ይባላል። በዛ ሄዴክ ነው የሚፈጠረው። ስለዚህ እሱን ደግሞ አቮይድ ለማድረግ ለምንድን ዩሮ የሚባል አንፈጥርም አሉ። ዩሮ ፈጠሩ። ትልልቅ ደግሞ የአካዳሚክ ኢንስቲትዩሽኖች ለሪሰርች ማለት ነው። ቤልጅየም ውስጥ፣ ጣሊያን ውስጥ፣ ላይክ ስፔን ውስጥ የተለያዩ ቦታዎች አሉ። እነዚህ አውሮፓውያኖች እዛ የሄዱ ሪሰርች ይሰራሉ። ምን ይላሉ? አሁን ገንዘባቸው ትልቁ ነው። አውሮፓን ኦልሞስት አንድ ወደ ማድረግ እንትን ደርሰው፣ ምክንያቱም ፓስፖርት የጣሊያን ፓስፖርት ያለው እኔ የአውሮፓ ሀገር ውስጥ ሄዶ መስራት መኖር ምናምን ነገር የሚችልበት ሌልና ፈጥረው ለዛ ነው አሁን በከፍተኛ ደረጃ ሰላማቸው ተጠብቆ በሁሉም ነገር እየተመነደጉ የሚገኙት ማለት ነው። ይህንን ኤግዛምፕል ራሳቸው አውሮፓውያኖች ደግሞ ወደ አፍሪካ በሚመጡበት ጊዜ ድሮ ምን አድርገውታል? ኬንያን ለምሳሌ እንግሊዝ አድርገዋታል። ናይጄሪያን ምን አድርገዋታል? እንግሊዝ አድርገዋታል። ካሜሩንን ምን አድርገውታል? ፈረንሳይ። ኮትዲቯር ፈረንሳይ፣ ሳውዝ አፍሪካ ደች፣ እንግሊዝ። ያንን ካልቸር ምን አድርገውታል? አምጥተው አሲሚሌት አድርገውታል። አይታችኋል? አሲሚሌት አድርገው በእያንዳንዱ አገሮች በሄዱባቸው ቦታዎች ይህ የካልቸራል አሲሚሌሽን ምን አድርገውታል? አፕላይ አድርገውታል። ለዛ እስካሁን ድረስ አፍሪካ ይንፈራፈራል። ገና ሰው የደረሰበት ደረጃ ለመድረስ ማለት ገና
እስከ ዛሬ ድረስ እየተጠወረ ወይ ደግሞ እየተረዳ የሚኖር አህጉር አፍሪካ ነው። ምን ኦሪጂናል የነበረው ካልቸር በአጠቃላይ አሁን እሱን ደግሞ አውሮፓውያኖቹ አምጥተው ኢምቤድ አድርገውበታል። ስለዚህ ካልቸር የሌለው ማህበረሰብ ደግሞ ምን ሊሆን አይችልም ማለት ነው። ማህበረሰባዊ ጎሎች የሉትም። ማህበረሰባዊ ጎል ከሌለው ከዓለም እኩል የሚራመድበት ፒላር እሱን ነው ሉዝ የሚያደርገው። ስለዚህ ካልቸራል አሲሚሌትድ የሆኑ ግሩፖች አሁን ሌላኛው ለምሳሌ ስናየት የምናየው አሲሚሌትድ የሆነ ግሩፕ መካከለኛውና ላቲን አሜሪካ ነው። አርጀንቲና በለው፣ ቺሊ በለው፣ ኮሎምቢያ፣ ፔሩ፣ ቦሊቪያ፣ ቺማነች ደግሞ ቬንዙዌላ፣ ፓናማ፣ ኤልሳልቫዶር፣ ሜክሲኮ ምናምን እነዚህ ደግሞ የሚባሉት በአጠቃላይ 15ኛው ነው ምናምን ክፍለ ዘመን ወደታች ስፔን ሂዳ በአጠቃላይ የእነሱ ኦሪጂናሊ የነበሯቸውን ካልቸሮች እሱ ሙጥጥ ጠርጋ አጥፍታ አሁን ምን አድርጋቸዋለች? ስፓኒሽ አድርጋቸዋለች በሙሉ። እነዚህ የጠቀስኩላችሁ አገራቶች በሙሉ አሁን ዓለም ላይ አጠቃላይ ኢንፍሉዌንስ የሌላቸው ሀገራቶች ናቸው። ለምንድን ነው ሲባል ኦሪጂናል የነበራቸው ካልቸር ምን ሆኗል? አሲሚሌትድ ነው። በስፔን አሁን ትራምፕ በሜክሲኮ በኩል እንደዚህ ገድብባቸዋለሁ፣ አጥርባቸዋለሁ፣ እንዲህ እንዳትመጡ ወደዚህ ሂዱ ምናምን እያለ በጣም የሚያሳንሳቸው የሚያኳስሳቸው ሰዎች አሁን የነገርኳችሁ ሰዎችን ለምን እንደ አውሮፓውያኖች ጠንካራ አይደሉም፣ እንደ ጀርመኖች ጠንካራ አይደሉም፣ እንደ ኮሪያ ጠንካራ አይደሉም፣ እንደ ስፔን እንደ ጣሊያን ጠንካራ አይደሉም። አገሬ ደግሞ ጠንካራ ካልሆነች እንደተኳሰስክ ነው የምትቀጥለው። ገብተዋል። እንደተኳሰስክ ነው የምትቀጥለው። በነገራችን ላይ እዚህ ዲያስፖራ ምናምን የምትኖሩ ኢትዮጵያኖች ወይም ላይክ አውሮፓ ውስጥ ሊሆን ይችላል፣ አሜሪካን ሀገር ውስጥ ሊሆን ይችላል፣ ዋሬቨር የትኛውንም አይነት ስራ ልትሰራ ትችላለህ። ለምሳሌ ሜዲካል ዶክተር ልትሆን ትችላለህ፣ ኦር መሐንዲስ ምናምን ነገር ልትሆን ትችላለህ። ምንም ልትሆን ትችላለህ። ያንተ ክብር የሚለካው ኢትዮጵያ ውስጥ ባለችው እናት ይሄ ጀርባዋ ላይ እንጨት ተሸክማ በምትሄደው ሴትዮ ነው የሚለካው። በዛ ነው የሚለካው። ኦኬ። እኔ በምሰራበት ካምፓኒ ከብዙ ጃፓኖች ጋር ሰርቻለሁ እና ጃፓኖች ብዙ እንግሊዝኛ አያውቁም። አለማውቃቸውም ዘደም ኬር ብዙም ኬር አያደርጉም እና የራሳቸውን ቋንቋ ነው የሚጠቀሙት፣ የራሳቸውን ማንነት ነው የሚጠቀሙት። ኢንጂነሪንግ አናላይዝ ሲያደርጉ በራሳቸው እንትን ነው። አሁን ከነሱ ጋር እንሰበሰባለን። የሚገርማቸው አንድ ስብሰባ ላይ እንቀመጣለን። ስንሰበሰብ ጃፓኖች ካሉ የእንግሊዝኛ ትራንስሌተር ይቀጠራል። አሁን እኔ ኢትዮጵያዊ ነኝ፣ አበሻ ነው። ስሰራቸው የነበሩ ነገሮች በጣም ኢምፖርታንት ነገሮች ናቸው። ስለዚህ በእያንዳንዱ ስብሰባ ውስጥ የምናገረው ነገር ለቲሙ አስፈላጊ ነው። የምናገረው ግን በእንግሊዝኛ እና ኢትዮጵያዊ ያለና ላይክ ትራንስሌተር እናምጣለት ብሎ አያውቁም። የኔ ካምፓኒ አያውቁም። ለምን? ቢኮዝ አም ካሚንግ ፍሮም ኢስት አፍሪካ። ቅድም የነገርኳችሁ ጀርባዋ ላይ እንጨት ተሸክማ የምትሄደው እናት ኦኬ፣ እሷ ነች እኔን ሪፕሬዘንት የምታደርገኝ። በሷ ልክ ነው የምለካው። እዚህ ያ ማህበረሰብ ተቀይሮ ደረቱን ነፍቶ ሊሄድ የሚችልበት ሴናሪዮ እስካልፈጠረን ድረስ ልንከበር አንችልም። ጃፓኖች እንደሚከበሩት እኛ ልንከበር አንችልም። ኮሪያዎች እንደሚከበሩት እኛ ልንከበር አንችልም። ጃፓኖች የራሳቸው ማህበር ጋር ሆኖ ተፍጨራጭረው ትልልቅ ቴክኖሎጂዎች ፈጥረዋል። በኤሌክትሮኒክስ ቢባል፣ በሜካኒካል ኢንጂነሪንግ ቢባል፣ በኤሌክትሮሜካኒካል ሲስተም ቢባል፣ በፋርማሲ ቢባል፣ በምን ቢባል በጣም ከማደንቃቸው ህዝቦች መካከል ኮሪያ እና ጃፓን፣ ከአውሮፓ ውስጥ ደግሞ ጀርመን
በኢንጂነሪንግ ዘርፍ ከተኬደ ስፔሻሊ ፕሪሲሽን ቴክኖሎጂ ጀርመኖችን የሚያክላቸው የለም። ይሄ ሊን ሲስተም እና ኤፊሽንሲ ጋር በተገናኘ ደግሞ ጃፓኖችን የሚያክላቸው እና የተከበሩ ናቸው በዚህ በአሜሪካኖችም ማለት ነው። እና በእያንዳንዱ የአሜሪካን ሾፕ ፍሎሮች ውስጥ ሲጻፍ የሆነ ነገር ሲጻፍ የጃፓንኛው ነው የሚጻፈው። ካንባን ይባላል። ኦኬ ካይዘን we have like ካይዘን ኢቨንት ተብሎ ተኪዶ አክኖሌጅ ይደረጋል። ጃፓን አክኖሌጅ ይደረጋል። ኦኬ እነዚህ አብዛኞቹ ማኒፋክቸሪንግ ላይ ያሉ ስፔሻሊ የሲኤንሲ ማሽኖች እነሱ ከጀርመን ነው የሚመጡት አብዛኞቹ ማለት ነው። እና እዛ ጀርመን የተከበረ ነው። የትኛውም ዓለም ቢኬድ የተከበረ ነው። ምክንያቱም የፕሪሲሽን ኢንጂነሪንግ ላይ ላይክ ነምበር ዋን ናቸው። ምንም ጥያቄ ነው። ስለዚህ እነሱ ያላቸውን ነገር ለእኔ አይሰጡም። እዚህ ገብቷቸዋል። አይሰጡም። ለምንድን ነው ሲባል እኔ ካራክተራይዝ የምደረገው ከመጣሁበት ማህበረሰብ የመጣሁበት ማህበረሰብ እያደገ ኦኬ ጎበዝ እየሆነ በመጣ ቁጥር እዚህም ያከብሯቸው ካለ ለዚያ ጀስት እንደዛ ናቸው። እንደዛ ማለት ስለዚህ ሀገራችን ካልተለወጠ በዓለም ላይ የሚኖረን አክሰፕታንስ ዶሚናንስ ዋሬቨር ልክ እዛ ኢትዮጵያ ውስጥ እንዳለው ነው እዚህም ፍሬም የምንደረገው ማለት ነው። ስለዚህ ይህንን አውቃችሁ ነው እኔ ሰው ነኝ ሞራል ቢይንግ ብላችሁ የምታስቡ ከሆነ ማህበረሰባችሁ እንዲለወጥ አንድ ጠጠር አበርክቱልኝ። ትንሽዬ ነገር ኦኬ አበርክቱልኝ። ማህበረሰባችሁ ካልተለወጠ ትሰራለህ ምናምን የሆነ አንድ ሳብጀክት ማተር ኤክስፐርት ልትሆን ትችላለህ። ሐኪምም ከሆንክ የሆነ ቦታ ሄደህ ታክማለህ። ኦኬ እንደ ኮሚኒቲ የምታመጣው እንትን የለም። ለዛ ነው አሁን ለምሳሌ እነ ህንዶች ወደዚህ ሀገር ሲመጡ እነ ቻይና ወደዚህ ሀገር ሲመጡ እነ ጃፓን ምናምን ነገር ወደዚህ ሀገር ሲመጡ በኤች1ቢ ቪዛ ነው የሚመጡት። የእኛ ሀገር ሰዎች አብዛኛው ወደዚህ ግን የሚመጣው በኢሚግራንት ነው የሚመጣው። አብዛኛው ውስጥ ኢሚግራንት ነው የሚመጣው አብዛኛው ማለት ነው። ለዛ ነው ቪዛ ከለክላለሁ ምናምን ነገር እያለ ትራምፕ እንትን የሚያደርገው። ነገር ግን ስኪላችንን ካሳደግን በሜካኒካል ሲስተም ሊሆን ይችላል፣ በፋርማሲ ሊሆን ይችላል፣ በኤሌክትሮ ሜካኒካል ሲስተም ሊሆን ይችላል፣ ዋሬቨር በሆነ ዘርፍ ስኪላችንን ዴቨሎፕ እያደረግን ከመጣን የእኛም ልጆች እዚህ ሀገር መጥተው ልክ እንደ ሰብጀክት ማተር ኤክስፐርት በኤች1ቢ ቪዛ መጥተው ተንቀባረው የሚገቡበትና የሚወጡበት ሴናሪዮ መፍጠር ነው ይቻላል። ይቻላል። ነገር ግን አላደለን ገና ኩሸት ላይ ነን ያለ ነው። ስለዚህ እዚህ ጋር አሁን ልነግራችሁ የፈለግኩት ምንድን ነው የካልቸራል ኢንቴግሬሽን እና የካልቸራል አሲሚሌሽን በሪል ኤግዛምፕል ነው በደንብ እያስረዳችሁ ያለት እና የአሜሪካ አፈጣጠር ፋውንዴሽን ኦፍ አሜሪካ is going to just tell dibs about like these two type of cultural norm ከእንደገና ደግሞ ኮሚኒቲ ኔሽን ቢልዲንግ ቤዝድ አፖን ላይክ ካልቸር ስታተስ ማለት። ስለዚህ አሁን አሜሪካን ዝም ብላችሁ ጎግል ላይ ሄዳችሁ አሜሪካ የተፈጠረችው በምን በካልቸራል አሲሚሌሽን ነው በካልቸራል ኢንቴግሬሽን ነው ምናምን ነገር ብትሉ የሚነግራችሁ በካልቸራል አሲሚሌሽን ነው የሚላቸው። ግን ውሸት ነው። በዛ አይደለም የተፈጠረችው። አሜሪካ የተፈጠረችው በካልቸራል አሲሚሌሽን በካልቸራል ኢንቴግሬሽን ነው። ለማ ሲባል ለአውሮፓውያን ኮሚኒቲ ለአውሮፓውያን ኮሚኒቲ ኦኬ። አሁን አሜሪካን ውስጥ የነበሩ ሴትለሮች የእንግሊዝ ባክግራውንድ፣ የጀርመን ባክግራውንድ፣ የአየርላንድ፣ ስኮትላንድ፣ ጣሊያን፣ ዴንማርክ፣ ስፔን፣ ፖርቹጋል፣ ስዊዘርላንድ፣ ኦስትሪያ እነዚህ ናቸው። እንዲህ ባክግራውንድ ያላቸው ናቸው እዚህ መጥተው ሴትል ያደረጉት ዋይት ኮሚኒቲ ገብቷቸዋል። ስለዚህ እዚህ ጋር ኮመን ቋንቋ ማንን እናድርገዋል? እንግሊዝኛ ኢትስ ኦኬ ጀስት እንግባባበታለን። ኦኬ ኮመን ቋንቋችንን እሱን እናድርገው። ሁለተኛስ ቋንቋ ማን ይደረግ? ስፓኒሽ። ለምን ብዙ ስፓኒሽ ምናምን የሚናገር ስላለ ስፓኒሽ እናድርገው። በቃ እሱ ችግር የለም። ቀጥሎስ አሁን ካልቸር የሚገለጸው በቋንቋ ብቻ አይደለም፣
በማህበረሰብ ኖርም ነው፣ በስነ ልቦና ነው። ኔሚንግ ለምሳሌ ስም አወጣጥ፣ የሰዎች ስም አወጣጥ ለምሳሌ እንግሊዝ ውስጥ ቻርሊ የነበረ ሰው አሜሪካን ውስጥም ቻርሊ ነው። ቻርሊ አይቀየርም። እንግሊዝ ውስጥ ጆኒ የነበረ ሰው አሜሪካን ውስጥም ጆኒ ነው። ስኮትላንድ ውስጥ ሲንክለር የነበረ ሰው እዚህ አሜሪካን ውስጥም ሲንክለር ነው። ፈረንሳይ ውስጥ ኒክ የነበረ ሰው አሁንም እዚህ አሜሪካን ውስጥ ሲመጣ ኒክ ነው። ስፔን ውስጥ የነበረ ሰው ሉዊስ ጋርሻ ዲያዝ ምናምን የሚባሉ ሰዎች እዚህም ሲመጡ ምንድናቸው? ዘሴም ምንም አይቀየርም። በፋሚሊው ማለት አሁን እዚህ አኗኗራቸውን ስትመለከቱ ላይክ የማይታወቅ ይመስላሉ። አሁን ለምሳሌ አንዱ ዋይት እና አንዱ ዋይት የማይለዩ ይመስላሉ፣ ነገር ግን ይለያሉ። አሁን እነዚህ እነ ቦስተን፣ ማሳቹሴትስ ምናምን ዴልዌር፣ ከነከት ምናምን ያሉ አብዛኛዎቹ እንግሊዞች ናቸው። እነዚህ ቨርጂኒያ፣ ሜሪላንድ ምናምን ነገር ጨምሮ ማለት ነው። ወደ ፔንስልቬኒያ ስትሄዱ አብዛኛው ባክግራውንድ ያላቸው ጀርመኖች ናቸው። ኦሃዮ ስትሄዱ አብዛኛው ባክግራውንድ የጀርመን ባክግራውንድ፣ ኢንዲያና ስትሄዱ የጀርመን ባክግራውንድ፣ ቴክሳስ ስትሄዱ የጀርመን ባክግራውንድ፣ ሉዚያና ስትሄዱ የፈረንሳይ ባክግራውንድ፣ ቺካጎ ኢሊኖይስ ወደዛ ስትሄዱ የፈረንሳይ ባክግራውንድ ነው። ካሊፎርኒያ ስፔን ባክግራውንድ፣ ፍሎሪዳ ስፔን ባክግራውንድ ነው። ሰዎቹ ራሳቸው ማለት ነው። ሰዎቹ አብዛኛው እዛ ጋር የምታገኙት ስሞች ራሱ የእነሱን ሪፍሌክት የሚያደርግ ነው። የእነሱን ሪፍሌክት የሚያደርግ ነው። አንድ ጓደኛ ነበረኝ ራባችማን ይባላል እና እኔ እንደዚህ ሳነበው ራባችማን እለዋለሁ እና ኖ እንደሱ አትበለኝ ነው ቤ እና ምን ልበል ምናምን ስል ራብ ባክመን ነው። ያንቺ አሁን እቺ ባክመን የምትለው ነገር የጀርመን እንትን ነች፣ ስም አጠራር ነች። አክሰንቱ ከጀርመን ነው፣ እንደዛ እንዲጠራ ነው የሚፈልገው። ገብቷችኋል? ስለዚህ ምንድነው እያንዳንዱ አውሮፓ ውስጥ የነበረ ማንነቱ ሳይነካ እዚህ አሜሪካዊ የሚባል ማንነት ውስጥ ላይ ተሰጥቶት ማለት ነው። ሲስተሚክ ነው። ከአውሮፓ የተለየንን ለማለት ተሰጥቶት በዛችው ፍሬም ነው የተቀመጠው ማለት ነው። አሁን እዚህ አንዳንድ ኤግዛምፕሎች ነግራችኋለሁ። ላይክ መጽሐፌ ላይ ማስቀምጨዋለሁ። ይሄንን እዛ ላይ ማየት ትችላላችሁ። አሁን አብዛኛውን አሜሪካን ውስጥ ያሉ የከተማ ስሞች አሉ አይደለ? ከየት ነው የተወሰዱ የሚመስሏቸው? ከአውሮፓ ከተማ ነው የተወሰዱ። ለምሳሌ ቬና የሚባል አለ አውሮፓ ውስጥ። እዚህ አሜሪካን ሀገር ውስጥም ቬና የሚባሉ ከተማዎች አሉ። ቨርጂኒያ ውስጥ አለ፣ ጆርጂያ ውስጥ አለ። ልክ እንደዛ ብራሰልስ የሚባል ከተማ አለ አውሮፓ። እዚህም አሜሪካን ውስጥ ብራሰልስ የሚባሉ ኢሊኖይስ እና ኢሊኖይስ ውስጥ ለምሳሌ ብራሰልስ የሚባል ከተማ አለ። ከእንግሊዝ የተወሰዱ ለንደን ታውቁታላችሁ። አሜሪካን ውስጥም ለንደን የሚባሉ ከተሞች ኦሃዮ ውስጥ፣ ኬንታኪ ውስጥ አለ። ማንቸስተር የሚባል ከተማ አለ። በርሚንግሃም የሚባል አለ። ፖርትስማውዝ፣ ካምብሪጅ፣ ኦክስፎርድ፣ ዱርሃም እንዲህ የሚባሉ ከተሞች አሉ። ከየት ነው የመጡ ሲባል ከአውሮፓ በቀጥታ ስማቸው ኮፒ ተደርጎ ነው እዚህ እንትን የተደረጉት ማለት ነው። ፈረንሳይ ለምሳሌ ስንመጣ ፓሪስ የሚባል ከተማ ቴክሳስ ውስጥ ታገኛለ። ቴኔሲ ውስጥ፣ ኬንታኪ ውስጥ ታገኛለ። ማርሴይ ኢሊኖይስ ውስጥ ታገኛለ። ቱሎን ኢሊኖይስ ውስጥ ታገኛለ። ቦርዴክስ የሚባል የፈረንሳይ የከተማ ስም የሆነ ዊያሚንግ የሚባል ስቴት ውስጥ ታገኘዋለ። ጀርመን ልክ እንደዛው የበርሊን፣ ፍራንክፈርት፣ ሃኖቨር የአሜሪካን ስቴቶች ውስጥ ስሙ ነው ታገኛቸዋለ። አይርላንድ፣ ኢትሊ ለምሳሌ ሮም ጆርጂያ ውስጥ አለ። ኒውዮርክ ውስጥ አለ። ፍሎረንስ ለምሳሌ አላባማ ውስጥ አለ። ሶስ ካሮላይና ውስጥ አለ። ኔፕልስ ፍሎሪዳ ውስጥ አለ። ቬኒስ ፍሎሪዳ ውስጥ አለ። ቬሮና ኒው ጀርሲ ውስጥ አለ። ጄኔቫ ናቫዳ ውስጥ አለ። ሚላን እሱም የአሜሪካን ከሲቲ ስሞች ውስጥ ታገኙታላችሁ ማለት ነው። ፒሳ ኒውዮርክ ውስጥ። ኔዘርላንድ ለምሳሌ ሮተርዳም አለ። ፖርቹጋል ሊዝበን የሚባሉ ሲቲዎች በጣም ብዙ ስቴቶች ውስጥ አሉ። ኦኬ። ስለዚህ እነዚህ የአውሮፓ ካልቸር
አሜሪካን ውስጥ እንዳለ እና የአውሮፓ ኢሜጅ እንደሆነች ትረዱበታላችሁ ማለት ነው። ኔሚንግም ቅድም እንደነገርኳችሁ ነው። ኔሚንግ አድሪያና የምትባል ጣሊያናዊ አሁን አሜሪካን ውስጥም አድሪያና ነው የምትባል። ኒኮል የምትባል ፈረንሳይ የነበረ ድሮ እዚህም አሜሪካን ውስጥ ኒኮል ነው የምትባል። ስለዚህ እነዚህ ኔሚንጎቻቸው ራሱ ምንድን ናቸው ማለት ነው? በካልቸራል ኢንቴግሬሽን መተውን የተቀመጡት እዚህ። ይህንን ጥበብ ሲሚላር አይነት የአገር ምስረታ ጥበብ አክሱማውያኖች ግን ይጠቀሙበት ነበር። ቅድም እንደነገርኩህ አገው የነበሩ የኩሽቲክ ህዝቦችንና ሴሜቲክ የነበሩ ህዝቦችን አንድ ላይ ካልቸራሊ ኢንቴግሬት አድርገው እንዲኖሩ አድርገው የሀገራዊ የኔነት ስሜት ፈጥረው የሀገሪቷን ሰላም አስጠብቀው በዛ ነበር የመሰረቱት። እንግዲህ አሜሪካን የተመሰረተችው ከ14ኛው ከ15ኛው ክፍለ ዘመን ወደዚህ ነው። ኢንዲፔንደንስ ምናምን የሚባለው 17 ምናምን አካባቢ የተደረገ ጦርነት ነው። የስተርዴይ እንደማለት። አክሱም ውስጥ የነበሩ ከዛሬ 2000 ዓመት ምናምን የነበሩ የኛ አባቶች ግን ይህንን መስረውት ነበር። ገብቷቸዋል። ዛሬ ይሄ የአውሮፓ ኮሚኒቲ ራሱን ዋይት ነኝ ብሎ ማለት ነው። ዋይት ነኝ ብሎ ውስጥ ማን አለ ግን? ፈረንሳይ አለ፣ ስዊዘርላንድ አለ፣ ጀርመን አለ፣ እንግሊዝ፣ አየርላንድ ምናምን ምናምን እነዚህ በሙሉ አሉ። ኦኬ አሉ። እነዚህ ምን አደርጋቸዋል? አውሮፓዊ ማንነታቸውን ሳይለቁ አሲሚሌት ሳይደረግ አሲሚሌት ሳይደረግ እዚህ አምጥተው የየራሳቸውን አሁን በየስቴቶቹ ደግሞ የነዚህ አውሮፓ ውስጥ የነበሩ ስሞችን እንደ ሲቲ እየተጠቀሙ ምን አድርጓቸዋል ማለት ነው? የአገር ባለቤትነትን የስነ ልቦና የበላይነት ሰጥቷል። ዛሬ እኛ ሀገር ዛሬ ምንድን ነው የምናደርገው? እንደ ድሮ አባቶቻችንን አገውን እንደ አገው ተቀብለው ሴሜቲክ የሆነውን ግዕዝኛ ተናጋሪ እሱን ተቀብለው በዛ መሰረት የፈጠሩትን አገር ትተን አሁን አማራውን ኦሮሞ ለማድረግ ነው የምንጣጣረው። ኦሮሞውን ደግሞ አማራ ለማድረግ ነው። አማራውን ትግሬ ለማድረግ፣ ትግሬውን እንደዚህ ለማድረግ ካልቸራሊ ለመዋዋጥ ነው ጥረት እያደረግን ያለ። ኤንድ ይሄ ነው ዲስ ኢዝ ዋን ኦፍ አወር ሜጀር ውድቀት ማለት ውድቀት። የመጀመሪያው ደረጃ በቃ ቀደም እንደነገርኳችሁ ኦሮሞ የሚባል ማህበረሰብ ተፈጥሯል እኛ ጋር፣ አማራ የሚባል ተፈጥሯል፣ አፋር፣ ሶማሌ ምናምን ነገር ተፈጥሯል። የነሱን ማንነት ሊያንጸባርቅ የሚችል የስነ ልቦና የበላይነት ሊሰጥ የሚችል ይሄ አገር የኔ ነው ብለው እንዲያስቡ ማድረግ የሚችል ምን መፈጠር አለበት? ሲስተም መፈጠር አለበት። ኦኬ ሚስተር ቦርዶ የሚባል ሰውዬ ከሰማችሁ ለምሳሌ የሆነ ቦታ አሜሪካን ሀገር ውስጥ ከፈረንሳይ እየመጣ ነው ማለት ነው። ስለዚህ እኛ ሚስተር ጫላ ካለን ዊ ሹድ አክሰፕት ሂም። ሚስተር ቶሎሳ ካለን ዊ ሹድ አክሰፕት ዛት ፐርሰን። ሚሲስ ጫልቱ ካለች ዊ ሹድ ጀስት አክሰፕት ዛት። ሚስተር ጎይቶም ካለ ዊ ሹድ አክሰፕት ኢት። ሚስተር ጋረደው ካለ ዊ ሹድ ጀስት አክሰፕት ኢት። በቃ የራሳችን ናቸው። አሁን እነዚህ ቶሎሳ፣ ጫልቱ ምናምን የሚባሉ ስሞች በዛ ማህበረሰብ የየራሱ የሆነ ጥሩ ጥሩ መዓዛ ያለው ጥሩ ጥሩ ቃና የሚሰጡ ነገሮች ናቸው። ኦኬ ነገሮች ናቸው። ስም ሲሰይሙላቸው ለልጆቻቸው ዩሲ እኛ ብርቱካን ለምሳሌ ብለን የጣፋጭነት ምልክት እንደምንሰጠው፣ ብርሃን ብለን ጀስት ብራይት የሆነ ነገር እንደምንሰጠው፣ ኦኬ ውቢት ብለን ቆንጆ እንደምንለው ላይክ ጫልቱ፣ ጫላ፣ ቶምሳ፣ አቶምሳ ምናምን የሚባሉትን ስሞች በዛ ማህበረሰብ ምን አላቸው ማለት ነው? የቆንጆነት ተምሳሌቶች ናቸው። ስለዚህ ጫላን ወደ ቢኒ ከማምጣት ወይ ደግሞ ቢኒያም ከማድረግ ጫላን እንደ ጫላ መቀበል፣ ጫላ እንደ ጫላ፣ ጫልቱ እንደ ጫልቱ፣ ናደው ከሆነ ናደው እንደ ናደው፣ ጋረደው ከሆነ እንደ ጋረደው፣ አበበ ከሆነ አበበ፣ እንደ ጎይቶም፣ በርሄ፣ ኪዳኔ ምናምን ከሆኑ ልክ እንደዛ
በደቡብ ደግሞ በጣም ብዙ የበለጸጉ ስሞች አሉ። እነዚህን ልንቀበላቸው ይገባል። ስለዚህ ሰዎች በሚሰጣቸው ስም ደግሞ ምንም አይነት ኔጌቲቭ የሆነ ነገር ፊል ሊያደርጉ አይገባም። ዲስ ኢዝ ዘ ኮንሰፕት ኦፍ ካልቸራል ኢንቴግሬሽን። ሶ ዳትስ ዋይ አሁን አውሮፓ ውስጥ የነበረው ነገር ለምሳሌ ፈረንሳይ በናፖሊዮን ጊዜ መላ አውሮፓን ስጨፈጨፍ የነበራቸው የፈረንሳይ ካልቸር፣ የፈረንሳይ ስነልቦና፣ የፈረንሳይ ምናምን አንደኛ ነው እያለች ነው እንደዛ ስታደርግ የነበረው። አሜሪካን ሀገር ውስጥ ግን ኖ እንደሱ አይደለም። ፈረንሳይም እንደ ፈረንሳይነቱ ይኑር፣ እንግሊዝም ልክ እንደዛው፣ ያንኛውም ልክ እንደዛው፣ ያንኛውም ልክ እንደዛው። ነገር ግን ዋይት እንባል። ኦኬ ዋይት ከተባለን የድሮ አውሮፓ ውስጥ የነበረውን ግጭታችንን እንትሆና እዚህ ጋር ባይንድ እናደርጋለን ነው። ስለዚህ the white community in the USA is built based upon cultural integration። ወደ ብላክ ኮሚኒቲ ውስጥ ስናመጣው አብዛኛው እነዚህ የብላክ ኮሚኒቲዎች የመጡት ማለት ነው ከየት ነው ሲባል ከምዕራብ አፍሪካ ነው። አብዛኛው ዛሬ ናይጄሪያ፣ ሴኔጋል፣ ካሜሮን ምናምን እንደዚህ ከዛ አካባቢዎች ናቸው የመጡት። ኦኬ አሁን ናይጄሪያ ውስጥ እያለ ሰርኔሙ ማን ነበረ የሰውየው? ቡርኪና ፋሶ ውስጥ እያለ ሰርኔሙ ማን ነበረ የሰውየው? ስም ማን ነበረ? ማንነቱ፣ ቋንቋው፣ ስነ ልቦናው፣ ምኑ ካልቸራል ስሪቱ ምንድን ነበር? አንድ ነገር እንድታስቡ የምፈልገው ነገር አለ። አሁን አፍሪካ ውስጥ የነበረው ማህበረሰብ አብዛኛው እስፔሻሊ በ18ኛው በ19ኛው ክፍለ ዘመን ሳይሰለጥን ነው የተገኘው። ሴም ሴናሪዮ አውሮፓ ውስጥም ነበር። እነ ኖርዌይ የምንላቸው፣ እነ ስዊድን የምንላቸው፣ እነ ጀርመን፣ እነ እንግሊዝ ምናምን ነገር የምንላቸው ዋሻ ውስጥ የሚኖሩ ሰዎች ነው የነበሩ። ከዛ በኋላ እነሱን ሊያነቃቃ የሚችል አድሚኒስትሬሽን ምናምን ነገር ከፈጠሩ በኋላ ምናምን ነገር ካደረጉ በኋላ በስንትና ስንት እንትን ነው። ከዛ በኋላ ወደ ኢንዱስትሪያል ሪቮሉሽን ተቀይረው ከሳይንስ ከምናምን ጋር ራሳቸውን ኤምቤድ አድርገው መጨረሻ ላይ ዓለምን ኢንፍሉዌንስ ማድረግ የሚችል ኮሚኒቲ ምናምን ነገር የፈጠሩት። ስለዚህ አሁን አፍሪካ ውስጥ የነበረው ይሄ አለማደጉ ምናምን እንደ ብርቅ ልንመለከተው አይገባም። ነገር ግን ያ ማህበረሰብ እዛው ማህበረሰብ ውስጥ ትምህርት እስከገባ ድረስ፣ ሳይንስ እስከገባ ድረስ፣ ቴክኖሎጂ እስከገባ ድረስ፣ ሰዎች እስከሰለጠኑ ድረስ ምን መሆን ይችላሉ? ማደግ ይችላሉ። ኦኬ ፊዚክስ ለአውሮፓ ብቻ ግልጽ፣ ለአፍሪካ የተደፈነ ነገር አይደለም። ውሃ ለምሳሌ ቦይል ስታደርግ ይተናል። ይሄ ፕሪንሲፕል አውሮፓ ውስጥም ይሰራል፣ አፍሪካ ውስጥም ይሰራል። ኖርዝ ፖል እና ሳውዝ ፖል አትራክት ይደራረጋሉ። ይሄ አፍሪካ ውስጥም ብትሞክረው አውሮፓ ውስጥም ብትሞክረው ገነ ወርክ። ፕላንቶች ካርቦን ዳይኦክሳይድ ወደ ውስጥ ኢንሄል አድርገው ኦክሲጅን የማስወጣት ፕሮሰሳቸውን አውሮፓ ውስጥም አፍሪካ ውስጥም ሳይንስ ሴም ኤቭሪዌር። ነገር ግን ያንን እንዴት አድርገን እንጠቀምበታለን? ማህበረሰብ እንዴት ይሰለጥናል? ማህበረሰብ እንዲሰለጥን ደግሞ የገቨርናንስ ስትራክቸሩ ምን መሆን አለበት? ሲቪክ ሶሳይቲዎች እንዴት ተደርገው ይደራጁ? ዲሞክራቲክ ኢንስቲትዩሽንስ እንዴት ይደራጁ? ሂውማን ሪሶርስ ኢንስቲትዩሽንስ እንዴት አድርገው ይደራጁ? እነዚህ የሚባሉት ነገሮች በጠራ ፖሊሲ ተቀርጸው ሲወጡ ነው ለህዝብ አገልግሎት የሚውሉት ማለት ነው። አሁን እዛ ጋር እንደነገርኳችሁ አፍሪካውያኖቹ ትራውሬ የነበረው ሰውዬ አሜሪካ ሲመጣ ምን ሆኗል? ጆንሰን፣ ጃክሰን፣ ኒኮልሰን ምናምን ሆኗል። ጂሚ፣ እነዚህ በሙሉ ምኖች አይደሉ ማለት ነው፣ የአፍሪካ ሩቶች አይደሉም። ስለዚህ ከአፍሪካ ወደዚህ በሚመጡበት ጊዜ ስሌቭ መሆናቸው ብቻ አይደለም ጉዳቱ፣ ካልቸራቸው ዲስቶርት መደረጉ። ካልቸሩ ዲስቶርት የተደረገበት ሰው ደግሞ ትልቅዬ ማዕበል ላይ ትልቅዬ ውቅያኖስ ላይ የተቀመጠ ኮምፓስ የሌለው መርከብ ማለት ነው። ወዴት በኩል እንደሚሄድ አያውቀው።
ምክንያቱም ካልቸራል ቫሉ የለውማ። ካልቸራል ቫሉ የለውም። አሁን አሜሪካን ውስጥ ያሉ የዋይት ኮሚኒቲው ካልቸራል ቫሉዎቹ ምንድን ናቸው? ቴክኖሎጂካል ዶሚናንስ፣ ስፔስ ሳይንስ ኤክስፓንሽን፣ ዲሞክራሲ፣ አድሚኒስትሬቲቭ ኤፊሽንሲ ገብተዋል። አስፓይሬሽን፣ ሊደርሺፕ ምናምን እንደዚህ አይነት ነገሮች ናቸው ጭንቅላታቸው ውስጥ ያለ። አንዱን ህፃን ልጅ አምጥተህ አንዱን ዋይት ህፃን ልጅ አምጥተህ ብጠይቀው በቃ እንደዛ እንደሚሆን ነው የሚነግር። ፕሬዚዳንት መሆን እፈልጋለሁ ካለ ራሱን በፕሬዚዳንትነት ነው የሚያሳድገው። ሳይንቲስት ሆናለሁ ካለ ራሱን በሳይንቲስትነት ነው የሚያሳድገው። ወሬ ይሄ የብላክ ኮሚኒቲ ላይ የለም። ለምንድን ነው ሲባል ካልቸራሊ አሲሚሌትድ ነው። ስለዚህ አሁን አዲስ ካልቸር እየፈጠሩ ነው ያሉት ብላኮች። ምን ሲባል ሬጌ፣ ምን ሲባል ራጋ፣ ራፕ፣ ሂፕሆፕ ምናምን እዛ ውስጥ ነው ያሉት። በቃ ሲደንሱ ነው የሚውሉት። የተለያዩ በቃ ድምፅ ቃና ሲያሳዩ ነው የሚውሉት። ዩኤፍሲ ላይ የታያቸዋላችሁ ሲደባደቡ በድብድብ ላይክ የሆነ ስፖርት ሜዳ ላይ ሲሮጡ ኳስ ምናምን እንዲህ ነው የምታገኘው። ሳይንሱን ሊድ የማድረግ ቴክኖሎጂውን ሊድ የማድረግ አድሚኒስትሬሽኑን ሊድ የማድረግ ህግ የማርቀቅ ስራውን ሊድ የማድረግ ሊትሬቸሩን ሊድ የማድረግ ምናምን ውስጥ የሉበት ሶረዴቆን። ስለዚህ ካልቸራል አሲሚሌሽን ኔጌቲቭ ሳይድ ነው ያለው። አብዛኛው በጣም ስትሮንግ የሆነ ኔጌቲቭ ሳይድ ነው ያለው። ካልቸራል ኢንቴግሬሽን ኢዝ ማች ኢምፖርታንት። ቀጥሎ ደግሞ ሰዎችን ስነ ልቦና የሚያነጽ ነው። የሰዎችን ስነ ልቦናቸው ከታነጸ ደግሞ ምን ይሆናሉ ማለት ነው? ሪስፖንስብል ይሆናሉ ለሚሰሩት ነገር፣ አካውንተብል ይሆናሉ። ገብቷቸዋል። አሁን እኛ ሀገር እንዳለ ሰውዬ የሳይንስና የቴክኖሎጂ ሚኒስተር ነው ተብሎ ቁጭ ብሎ ተጎልቶ ሞተር ከውጭ ሀገር አያስገባም። ሞተር በሀገር ውስጥ መሰራት አለበት ብሎ ያንን አካውንታቢሊቲ ይወስዳል፣ ሪስፖንሲቢሊቲውን ይወስዳል። ቴን ገነ ጀስት ስታብሊሽ የኤነርጂ ሚኒስትሩ በቃ ይቺ ሀገር ኤነርጂ ማግኘት አለባት፣ ሰው በጨለማ ውስጥ ሊኖር አይገባውም ብሎ ፕሮግራም ሰርቶ ምን ብሎ ምናምን ነድፎ ይሰራል። ዳስ አካውንታብል ፐርሰን፣ ዳስ ሪስፖንሲብል ፐርሰን። እንደዛ ነው የሚሆነው። ነገር ግን ማንነቱ የተገፈፈበት ሰው እንደዛ ሊሆን አይችልም። ስለዚህ እኛ ደግሞ ከኦልሞስት የሶሎሞን ዳይናስቲ እንትን ጀምሮ እስከ 20ኛው ክፍለ ዘመን ምናምን ድረስ ስናከናውን የነበረው ስንሰራ የነበረው ካልቸራል አሲሚሌሽን ነው። በዛ የተነሳ እርስ በራሳችን እየተዳቀቀን ዛሬ ማለት ነው በድህነት እየመራን ያለ ነው፣ በጦርነት እየመራን ያለ ነው፣ በመሰደድ እየመራን ያለ ነው፣ እርስ በራስ በመጠፋፋት እየመራን ያለ ነው፣ ፑር ኳሊቲ ኤዱኬሽን እየመራን ያለ ነው፣ መድኃኒት ከውጭ በማስመጣት እየመራን ያለ ነው፣ የውጭ ሸቀጣ ሸቀጦችን በመልበስ በማጌጥ ምናምን በማለት በዛ እየመራን ያለ ነው፣ በድንቁርና እየመራን ያለ ነው። በዚህ ሁላ ምንድነን? መሪዎች ነው። ስለዚህ የምንከተላቸው ፖሊሲዎች፣ የምንከተላቸው ፕሪንሲፕሎች፣ የምንከተላቸው ሜቶዶች በአጠቃላይ ምንድን ነው ሊሆኑ የሚገባው? ኦኬ ሳይንቲፊክ ሊሆኑ ይገባቸዋል። የራሳችንን ካልቸርና ማንነት ሂስትሪያችንን ያገናዘቡ ሊሆኑ ይገባቸዋል። ቀጥሎ ደግሞ እንዴት አድርገን ነው እኛ ትላንትና ያንን የሚያክል የአክሱም ሐውልት ያነጽን ሰዎች በሲቪል ኢንጂነሪንግ አሁን በስትራክቸር አናሊሲስ ቢሰራ መጽሐፌ ላይ አስቀምጨዋለሁ። ፎርታት ማተር አስቀምጨዋለሁ። በደንብ ሂዳችሁ ማየት ትችላላችሁ። ቢሰራ አሁን አሉ የሚባሉ ቴክኖሎጂስቶች ሊሰሩት የማይችሉትን ነገር የሰራን ገና አውሮፓ ፓውንድ ሳይመጣ ዩሮ ሳይመጣ ምን ሳይመጣ የራሳችንን ገንዘብ ፈጥረን በዓለም ላይ ኢንፍሉዌንስ ማድረግ የቻልን ሰዎች ዛሬ እንዴት ነው እርስ በራሳችን እየተገዳደልን በውጭ ቴክኖሎጂ ጥገኞች ሆነን የምንኖረው የሚል ሁላችንም ልንጠይቅ ይገባናል ማለት ነው። ልንጠይቅ ይገባናል። ስለዚህ
የአሜሪካን ፋውንዴሽን ብዙ ነገሮች ያው ነግሬያቸዋለሁ የዛሬው ላይ። ስለዚህ ይሄንን ደግሞ ወደኛ አገር ወስደን እኛ ሀገር ምንድን ነው ሲደረጉ የነበሩት ነገሮች ብለን ብናስብ እነዚህን ፕሪዲክት ለማድረግ ቀላል ይሆናል። ለምሳሌ 19ኛው ክፍለ ዘመን 20ኛው ክፍለ ዘመን ላይ በከፍተኛ ደረጃ አማርኛ ተናጋሪ በሁሉም አቅጣጫ ሲስፋፋበት የነበረ ዘመን ነው። አሁን አዲስ አበባን ለምሳሌ ብንመለከታት አብዛኛው አማርኛ ተናጋሪ ነው። ይህ አማርኛ ተናጋሪ ባክግራውንዱ ከትግራይ ይሆናል፣ ባክግራውንዱ ከደቡብ ይሆናል፣ ባክግራውንዱ ከኦሮሞ ይሆናል፣ ባክግራውንዱ ከስልጤ ይሆናል፣ ባክግራውንዱ ከተለያየ ቦታ ሊሆን ይችላል። አሁን እንግዲህ ያንን ስርዓት በጣም የሚያደንቁ ሰዎች አሉ። ያ ስርዓት ልክ ይሄ እንዲህ በጣም ምርጥ ነው ምናምን ነገር የሚሉ ሰዎች አሉ። ነው ወይ ግን? እስቲ እንመልከተው። አሁን አዲስ አበባ ውስጥ አንድ ሰው ወይ ከጎንደር ሲመጣ ወይ ከጎጃም ሲመጣ ወይ ከትግራይ ሲመጣ ወይ ከወሎ ሲመጣ ወይ ደግሞ ከኦሮሚያ ወይ ከሲዳማ ከወላይታ ከሀዲያ ወሬቨር ከተለያዩ ቦታዎች ይመጣል። ልክ ሲመጣ ለምሳሌ ያ ሰውዬ ከጎጃም ቻግኒ አካባቢ ከመጣ የጎጃም ቻግኒነቱን ትቶ አዲስ አበባ ነው የሚሆነው። ካልቸራሊ አሲሚሌትድ ነው ሰውየው። ገብቶሻል? አሲሚሌትድ ነው የሚሆነው ካልቸራሊ። ጎይቶምም ልክ እንደዛ ነው የሚሆነው። ከትግራይ ከመጣ በኋላ ልክ አዲስ አበባ ከገባ በኋላ ካልቸራሊ አሲሚሌትድ ነው የሚሆነው። አሁን የአዲስ አበባ ማህበረሰብ የተፈጠረበት ቴክኒክ በካልቸራል አሲሚሌሽን። ምክንያቱም ትክክለኛ የነበረውን ባክግራውንድ ትቶት ነው ሌላ ሰው ነው እዚህ ጋር የሚሆነው። ልክ አዲስ አበባ ነው የሚሆነው። ያ ምን አይነት ሰው ነው ስትሉት ጆንትራ ይሰራል፣ ፓንክ ምናምን ነገር ያደርጋል፣ እነዚህ ፋሽን ምናምን ነገር ልብሶች ምናምን ነገር ይለብሳል፣ የሲኒማ የምናምን ምናምን አይነት ነገሮች ይሄዳል። እንዲህ አይነት ነገሮች በቃ ይሄንን ነው የሚያደርገው። ኦኬ። ከዛ አካባቢ ነገር ግን አዲስ አበባ ከተፈጠረች እንግዲህ በአውሮፓውያኖቹ በ1986 አካባቢ ነው አዲስ አበባ የተመሰረተችው። እስከ ዛሬ ድረስ ግን አዲስ አበባ የምትባለውን አካባቢ የአዲስ አበባ ልጆች አስተዳድረዋት አያውቁም። ለምን? ሊደርሺፕ የሚባለው ነገር እዛ እነሱ ሜንታሊቲ ውስጥ የለማ። ቻግኒ ውስጥ የነበረው ወጣት ቻግኒ እያለ የቻግኒ ማህበረሰብ የሚሰጠው ኃላፊነት አለ። ኦኬ። በዛ አካባቢ መጠበቅ አለበት። ለምሳሌ ከጠላት ሊሆን ይችላል ዋሬቨር፣ በአስተዳደር ኤፊሽንሲ ማህበረሰቡ ውስጥ ያሉ ጉዳዮችን በቀበሌዎች ውስጥ ያሉ በምን ውስጥ ያሉ ያ ሪስፖንሲቢሊቲ ማን የራሱ ነው፣ የሰውየው ነው፣ የራሱ ነው። ስለዚህ ያንን ማንነት ስላለው በዛ አካባቢ ያለ አድሚኒስትሬሽን ከቀበሌ ጀምሮ እስከ ወረዳ ጀምሮ እስከ ላይ ከላይ ያለ ሲሄድ ራሱ የሚያስተዳድር። የአዲስ አበባ ልጆች ግን የሚያስተዳድራቸው ሌላ ሰው ነው። ከየት ነው የሚመጣው ሲባል ከደቡብ ይመጣል፣ ከኦሮሚያ ይመጣል፣ ከትግራይ ይመጣል፣ ከምናምን ይመጣል። እነሱ ተዳዳሪዎች ናቸው። ቢኮዝ አካውንታቢሊቲ ሪስፖንሲቢሊቲ ምናምን የሚባለው ነገር ይሄ አዲስ አበባ የሚባለው አዲስ ካልቸር ምን አድርጓቸዋል ማለት ነው? ትዊስት አድርጎት። ስለዚህ አሁን እነሱ ራስ በራሳቸውን ራሱ ለማስተዳደር ያላቸው ኢኒሽቲቭ ኦልሞስት አይተነውም ስለማናቅ ማለት ነው። ሌሎች አካባቢዎች የኔ ነው ምናምን ነገር እያሉ ብዙ እንትኖች ግጭቶች ምናምን ሲነሱ የምንመለከትበት ሴናሪዮ የምንመለከትበት ሴናሪዮ። ነገር ግን የአዲስ አበባ ልጆች በራሳቸው እዛ አካባቢ የተወለዱ ልጆች አካባቢውን በማወቅ አካባቢውን በመረዳት የዛች አካባቢ ኢኮኖሚ ምንድን ነው መሆን ያለበት፣ የዛች አካባቢ ካልቸር ምንድን ነው መሆን ያለበት፣ የዛች አካባቢ ቱሪዝም ምንድን ነው መሆን ያለበት፣ የዛች አካባቢ ታክሴሽን ሲስተም ምንድን ነው መሆን ያለበት፣ ንግዱ ምንድን ነው መሆን ያለበት፣ የማኒፋክቸሪንግ ፋሲሊቲዎች ምንድን ነው መሆን ያለባቸው፣ የተለያዩ ሰፕላዮች ከየት ነው የሚመጡት ምናምን ነገር የሚባሉት ነገር እራሳቸው መስራት አለባቸው። እራሳቸው መስራት አለባቸው። ኒውዮርክ ውስጥ ያለ
አንድ ማህበረሰብ ኒውዮርክን ራሱ ነው የሚያስተዳድራት። ማንም ሌላ ሰው መጥቶ አያስተዳድርም። ዴርፎር አጠቃላይ ምንድን ነው እነዛ ልጆች ያ ሪስፖንሲቢሊቲ ያ ሜንታሊቲ ጭንቅላታቸው ላይ እንዳይኖሩ ያደረገበት ዋነኛው ሴናሪዮ ቢካዝ ይሄ አዲስ አበባ የሚባለው ካልቸር የተፈጠረው በካልቸራል አሲሚሌሽን ነው። ዴርፎር ካልቸራል አሲሚሌሽን ሁል ጊዜ ተከታይ ነው የሚያደርግ፣ ሊደር አያደረገ በት ዊ ሹድ ሊድ። ገብቷቸዋል። ሊድ ማድረግ ግን አለብን። ሊደር ማለት እኮ ሪስፖንሲቢሊቲ የሚሸከም ሰው ማለት ነው። ሪስፖንሲቢሊቲ የሚሸከም ሰው ማለት ነው። ኢንስፓየር የሚያደርግ ሰው ማለት ነው። የስተርዴይ ወዝ እዚህ ስታተስ ላይ ነበርኩኝ። ኦኬ የስተርዴይ እዚህ ላይ ነኝ ያለሁት። ቱሞሮ እዚህ ጋር መሆን አለብኝ። አፍተር ቱሞሮ እዚህ ጋር መሆን አለብኝ። አፍተር ቱሞሮ እዚህ ጋር መሆን አለብኝ። አፍተር ቱሞሮ እዚህ ጋር መሆን አለብኝ እያለ ፖዚቲቭ ግሮዝ ትራጀክተሪዎችን የሚያወጣ የተለያየ ኢንተርፕረነርሽፖችን የሚቀርጽ የተለያየ ፖሊሲዎችን የሚተገብር የተለያየ ቢዝነስ ስትራቴጂዎችን የሚያወጣ ኢኖቬተሮችን እያበረታታ ወደ አዲስ ቴክኖሎጂዎች ሰዎች እንዲገቡ የሚያደርግ ነው። ሌላ ታሪክ የለውም። አሁን በእኛ ሀገር እንዳለው አታስቡት እኮ ይሄ ባለስልጣን ምናምን ነገር የሚባለው ሰዎች ጫንቃ ላይ እዚህ ጋር ተቀምጦ ብር የሚዘርፈውን ሰውዬ አትመልከቱት። እንደሱ አይደለም ባለስልጣን ማለት ሪሶርስ አለ፣ ህዝብ አለ። ሪሶርስ እና ህዝቡን አቀናጅተህ ቱዴይ እዚህ ጋር ነበረ ቱሞሮ እዚህ ጋር አድርሰን ነው ዛስዋቴቴ ቱዴይ እዚህ ጋር ነበረ ቱሞሮም እዚህ ጋር የምታደርገን ከሆነ አንተ ባለስልጣን አይደለም። you are not doing your job. Okay, you are not doing your responsibility. Okay, and you are not visionary, so we need somebody else ማለት ነው። ትላንት እዚህ ጋር የነበረ ደግሞ እዚህ ጋር ሊያደርገው ይችላል። ኦኬ ይሄ ደግሞ ዲዛስተርስ ነው አሁን የምናያቸው ማለት ነው። በእያንዳንዱ የሚኒስተር ኦፊስ ውስጥ የተቀመጡ ሰዎች ሚኒስተሩና በዘበኛው መካከል የእውቀት ልዩነት የለም፣ እኩል ናቸው። በሚኒስተሩና በዘበኛው መካከል የአስተሳሰብ ልህቀት የለም። ዛስ ዋይ እየኮሸሽን ያለ ነው። እንደውም አንዳንድ ቦታ ዘበኞቹ የተሻለ ሊያስቡ ይችላል። የተሻለ ሊያስቡ ይችላል። ያ ማለት ያ ሚኒስተር ባይኖርም የአካባቢ ራን ያደርጋል ማለት ነው። አንድ ሰው የኤነርጂ ሚኒስተር ነው ሲባል he should take the responsibility of leading energy supply። ያንን ሊድ የማድረግ ምን አለበት? ሪስፖንሲቢሊቲ አለ። ያ ሲባል ቴክኖሎጂዎችን መፍጠር ሊሆን ይችላል፣ የተለያዩ አይዲያዎችን ማምጣት ሊሆን ይችላል፣ የተለያዩ ፕሮጀክቶችን ቀርጾ እነዛ ፕሮጀክቶች በትክክል ኤክስኪዩት አድርገው ታንጅብል የሆነ የኤነርጂ ሰፕላይ እንዲኖር ማድረግ ሊሆን ይችላል፣ በኔጎሽዬሽንም ሊሆን ይችላል። ዋሬቨር ያንን መስራት አለበት ማለት ነው። የአግሪካልቸር ሚኒስተር ከተባለ አንድ ሰው አገሪቷ ውስጥ ራበኝ የሚል ሰው ሊኖር አይገባው። የጤና ሚኒስትር ነኝ ካለ ሄልዝ ውስጥ ያለው ፋሲሊቲ ምን መሆን አለበት? ኦር ሰርቪስ ሄልዝ ውስጥ ያለው ሰርቪስ ምን መሆን አለበት? መቀነስ አለበት። ላይክ ኢምፕሩቭ መሆን አለበት አይደል? የሰዎች ሰፈሪንግ መቀነስ አለበት። የውሃ ሚኒስትር ነኝ ሲል አንድ ሰው ሰዎች አትሊስት የሚጠጡትን ውሃ ሊያቀርብላቸው ይገባል። እዛ ቁጭ ብሎ የሰዎች ሹልደር ላይ ተቀምጦ እሱ በመኪና በምናምን ታጅቦ እየሄደ እንደዚህ ማለት አይደለም። ከዛ አይነት ነገር መውጣት አለበት። እዛች ሀገር ላይ በጣም ከፍተኛ ሳቦቴጅ የሚካሄድበት ሀገር ነው። እውቀት የሚባል ኤሌመንት፣ አርቆ አሳቢነት የሚባል ኤሌመንት የሌላቸው መሪዎች ጀስት ሰብስበው የሆነ ፖለቲካ ድርጅት ብቻ ስለደገፉ የሰው ሾልደር ላይ ተቀምጠው የሚሄዱበት ሴናሪዮ ነው ያለው። ስለዚህ ከነሱ ምን መሆን አለብን ማለት ነው? መራቅ አለብን። ስለዚህ በዛሬው ሌስን
ስለ ካልቸራል አሲሚሌሽን እና ስለ ካልቸራል ኢንቴግሬሽን በደንብ አይተናል። ስለዚህ አዋጪው አሁን ላለንበት ሴናሪዮ ካልቸራል ኢንቴግሬሽን ነው። ያ ደግሞ የተለያዩ ባክግራውንድ ያላቸውን የማህበረሰባችን ክፍሎች የኔነት የሀገር ስሜት ይጨምራል። የሰዎችን ኮንፊደንስ ኢምፕሩቭ ያደርጋል። ሰዎች ደግሞ ትክክለኛ ናቹራል ኮንፊደንስ ካላቸው በትምህርት ጎበዝ ይሆናሉ፣ በሳይንስ ጎበዝ ይሆናሉ፣ በቴክኖሎጂ ጎበዝ ይሆናሉ፣ ራሳቸው ሪስፖንሲብል ይሆናሉ። ሪስፖንሲቢሊቲ መውሰድ ይጀምራሉ። ኦኬ ይጀምራሉ። ሪስፖንሲቢሊቲ መውሰድ ሲጀምሩና ፕሮዳክቲቪቲያቸው ሲጨምር ደግሞ አጠቃላይ የሀገር እድገት የዛን ጊዜ ነው የሚመጣው። ካለበለዚያ በኢምፖርት ላይ ዲፔንደንቱ ነህ። እዚህ ጋር ገበሬው በሚያርሰው ቡና እዛ ላይ እየተንጠለጠልክ አንተ ጆንትራን እና ፓንክን እያስተካከልክ እኔ ሚኒስትር ነኝ እያልክ እየተሰገጥክ እየተቀመጥክ በህዝብ ላይ ብትቆለልበት ጀርባው ላይ ብትቀመጥበት እንጨት ተሸክማ የምትሄደውን እናት ያንን ከጀርባዋ አራግፋ ነገን የተሻለ ህይወት የምትኖርበትን ሴናሪዮ ልትፈጥራችል። ስለዚህ ይሄንን በዚህ ከተማርን በሚቀጥለው ፓርት ወር ደግሞ ክፍል እስቲ መካከለኛው ዘመንና እስከ 20ኛው ክፍለ ዘመን ውስጥ አገራችን ውስጥ የተካሄዱ ኤክስፓንሽኖች እነማን ናቸው? የእነሱ ኤክስፓንሽን የካልቸራል አሲሚሌሽን ፍትጊያ ሀገሪቷን ምን ሲያደርጋት ነበረ የሚሉትን እናያለን። እንግዲህ እስካሁን አብሬያችሁ የነበርኩት ዮሐንስ ነኝ። አመሰግናለሁ። ጥያቄ ካላችሁ አስተያየት፣ ሰጀሽን ኦር ዋትኤቨር የምትፈልጉት ነገር ካለ መጠየቅ ትችላላችሁ። እኔም ደግሞ እነዛን ጥያቄዎቻችሁን ወይ ደግሞ ሰጀሽናችሁን እሱን ኮምፓይል አድርጌ መልስ ልሰጥበት እሞክራለሁ። እኔ ካልቻልኩትም ደግሞ ሌሎች ሰብጀክት ማተር ኤክስፐርቶች መጥተው እዛ ላይ ትንተና እንዲሰጡበት እናደርጋለን። ያም ካልሆነ ደግሞ ራሳችን ሰርች አድርገን ብለን ሪሰርች ሰርተን መልሶች እናበጃለን ማለት ነው። ስለዚህ የዛሬውን በዚህ ያበቃው። የሚቀጥለው እስከምንገናኝ በሰላም እንውላለሁ። አመሰግናለሁ። ቻው።